ብዙዎቻችሁ እንደምታውቁት ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ ጦር ኃይሎች ወይም ደግሞ የመከላከያ ሰራዊታችን በተለይ የመከላከያ ሰራዊታችን ኢታማዦር ሹም ናቸው። ምድር ኃይሉን፣ ባህር ኃይሉን በቅርብ ጊዜ የወጣውን አየር ኃይሉን በዋናነት የሚመሩት እሳቸው ናቸው። ዛሬ ሻዕቢያ ቢንጫጫ በኢትዮጵያዊ ካባ አካውንት ከፍቶ ቢለፈልፍ ኖ ፊልድ ማርሻሉ ጋር ቆም። ሻዕቢያን አላዝረጠረጠም ወይ? ሱሪው ላይ እንዲስት አላደረገውም ወይ? ሻዕቢያን አርጎታል። ማን? ፊልድ ማርሻል ብርሃኑ ጁላ። ቆፍጠን ያለ ጠንቀቅ ያለ ሻዕቢያን አከርካሪዋን ሰብሯታል። መለስ እንዴት አይነት አስተሳሰብ እንዳለው ይታወቃል። ግን የኢትዮ ኤርትራ ጦርነትን ተከትሎ በኢትዮ ኤርትራ ጦርነት ውስጥ ግንባር ቀደም ቁርጠኛ ሆነው ትልቅ ሰራዊት መርተው ለድል ያበቁ አንዱ ግንባር ቀደም ጀነራል እሳቸው ስለነበሩ መለስ ዜናዊ ሸልሞታል። ብርሃኑ ጁላ ብሎ ጠርቶ ሸልሞታል። በሚገባ አዝረጥርጦ የሻዕቢያን ጦር ተመለሱ ባይላቸው እየገሰገሰ ነበር። ማን? ይሄ 45 ዓመት ውትድርና ውስጥ የቆየው ጥቁር ቀለም ያለው ጀግና ጀነራል ፊልድ ማርሻል አሁን ላይ ብርሃኑ ጁላ። ወያኔ መጣች። ሰምታችኋል። ስዩም መስፍን ነፍሱን ይማረውና ጦርነትን ከኛ ሌላ ማን ይስራት? እኛን የሚያክል ማን አለ? ጦርነት ባህላዊ ጨዋታችን ነው። ጦርነት ልምዳችን ነው። ከ1967 ጀምሮ ተፈተናል። ተው እናንተ ወጣቱን ልታስጨርሱ ነው። ክልል ልታወድሙ ነው። የኢትዮጵያን ኢኮኖሚ ልትበሉ ነው። ተው፣ አይበጃችሁም። ተው። ዘመኑ የቴክኖሎጂ ነው። ውጊያ የሚመራው በጥበብ ነው፣ በጫካ ስሜት አይደለም። we are highly professional, qualified, competent። ተው። እየደጋገሙ እምቢ አለ ህወሓት። እንደገና እሳት ራት እየተንቀለቀለ መጣ። ሶስተኛ ዙር አትነሳም ድጋሚ። የትኛው ኃይል ነው ከፊልድ ማርሻል ብርሃኑ ጁላ እያደራጀ እየመራ ካለው ሰራዊት ጋር ሄደ? ኤሊት ሰራዊት ፈጠረ እኮ። ትርኢቱን ስታዩት በትርኢት ውስጥ የፊልድ ማርሻሉ ጠንቃቃ አመራር፣ እውቀት ብትሉ ቂም ያለ፣ ብቃት ብትሉ ከሰፊ 45 ዓመታት ልምድ ጋር ደግምልሃለሁ። ምን ስትሰራ ቆይተ ነው ለመንጠራራት? እኔ እዚህ ሀገር ያለን መንጠራራት ሳስበው እኔ ስናገር ይከብደኛል። እንኳን ተንጠራርቼ ፊልድ ማርሻሉን ልናገር ለማድነቅም ትንሽ ሰቅጠጥ ያዝ ያደርገኛል። ኢትዮጵያዊ እድገት ሰቅጠጥ ያደርገኛል። እንኳን ተንጠራርቼ ኤኬ 47ን ከሌላ ጋር ኤም14ን ከኤም1 እና ኤም8 ጋር ማለይ ሰውዬ፣ ከኤም1 ከዲሞትፈር ማለይ ሰውዬ ተነስቼ ስለ ፊልድ ማርሻል ለመተንተን አቤት እኛ ሀገር ያለ ድፍረት፣ አቤት እኛ ሀገር ያለ የእውቀት ጾመኝነት፣ የድንቁርና ጌትነት ይገርመኛል። ፊልድ ማርሻሉ ለምትንጠራራ ኮሽ ሲል እማምዬ ድረሽ ብላ ሊጥ መደፋ ዴናን ሽጉጣ ይቸፈርቻል። ይሄ ሰውዬ በፍጹም አጠገቡ አደርሱ። ፊልድ ማርሻሉ ለየት ይላል ሲናገር ህገ መንግስቱን ተከትሎ። በጣም የሚገርመው ነገር ባለፈው አሁን ከፈለጋችሁ እንደዚህ ሆኖ አለ ምናምን ትንታኔ ሰርችበታለሁ አልደግመውም። እያንዳንዱ ፊልድ ማርሻሉ የሚናገረው ወንድሜ የሚናገረው ንግግር ፊልድ ማርሻሉ በሚገባ የተጠና በሚገባ የተተነተነ ከበሰለ አእምሮ የሚመነጭ እንጂ እንደናንተ እንጭጭ አይደለም። የሚያሳዝነኝ የድር አግዳሚና ፌስቡክ እኩል ስለሚያስቀምጥ ከአንድ ፊልድ ማርሻል ጋር አንድ ሰፈር ለሰፈር እየዞረ ሊጥ የሚደፋ ወራዳ ሊለካካ ትከሻ በቃ ምናምን ፊልድ ማርሻሉ እንደዚህ ቢላን ቢላ አልክና አንተ ይኸውልህ ማንነት የማይታወቅ ሰፈር የማያውቅ እድር የማያውቅ ዜጋ ያሉንክ ተጧሪ ወሮ በላ ውጭ ሀገር የተቀመጥክ ፊልድ ብርሃኑ ጁላ ስላልክ ፊልድ ማርሻል ክቡር ፊልድ ማርሻል ብርሃኑ ጁላ የጦር ኃይሎች ኢታማዦር ሹም ፊት ልትቆማችሁ በምንም ወኔ በምንም ሞራል በምንም አቅም በምን እጅግ ይገርመኛል። ኢሜሪተስ ፕሮፌሰርን ከአንደኛ ክፍል ያቋረጠ ተማሪ መናገር ማለት ነው። ምንም የማያውቅ ስለ ትምህርት በትምህርት ኢሜሪተስ ፕሮፌሰርን መናገር ማለት ነው እንዴ! አረ እፈሩ፣ ትንሽ እፈሩ። አረ ግዴለም የሚታዘብ ኢትዮጵያ ህዝብ አለ። ማናችሁ እናንተ? ሲገባ ግንባር ላይ ሻዕቢያን አላዝረጠረጠም ወይ? ትልቁ ኃይል ሻዕቢያ ነው። ሱሪ ያስታጠቃት ወያኔ ሻዕቢያ ነበር። አዝረጠረጠው። ወያኔን እያየና 3 ጊዜ አፈርድሜ ያበላት እንዳትነሳ አርጉ። ከጉድጓድ ውስጥ የተጎተተ ሰው ይተርጓል እንዴ? አስከሬን እኮ ነው ከጉድጓድ ውስጥ የወጣው። ትንሽ አታፍሩም? ስዩም መስፍን የት አለ? አሳዩኝ እስቲ፣ አውጡት። አባይ ፀሐዬን አውጡት። አስመላሽ ወለስላሴን አውጡት። ስብሃት ነጋን አውጡት። ከአናጺ ሙተኛ አድርጎ እኮ ነው የወጣው። ቅማል በቅማል ሆነ። ማአት ቅማል በስመ ማአት ነው የተንጠባጠበባቸው። ቅማል በቅማል ሆነ ነው የወጣው። ከጉድጓድ ውስጥ ተጎታችሁ የወጣችሁት ማን ነው ያደረጋችሁ? እስቲ አሳዩና። ቪዲዮ ነበራችሁ አይደል? ጀት ጣልም ምናምን ብላችሁ ቪዲዮ ተቀርጾ ነበር። አሳዩኝ የሱን ቪዲዮ። ልክ እንደዚህ ነው ምናምን አትደርሱበትም። አሳይቷቸዋል። እያንዳንዱን ትልቅ የሚባለው እንግዲህ ትልቁ መንፈስ ይሄ ስብሃት ነጋ የሚባለው ሰውዬ ፈቶ ለቀቀው። ሂድ ጠቅላይ ሚኒስትሩ ሂድ ምንም አይመጣ ምንም ሄዶ ኦይል እንጂ እንደተባለው ነው። ተውቴ ኮነ ነው። ስዩም መስፍን ከኛ በላይ ጦርነት ማን ይስራት? ምን ይበል ያለው ዱ መሬት ውስጥ ጉድጓድ ውስጥ አባይ ፀሐዬ እንዴት ጠቅላይ ሚኒስትሩ የሚናገሩትን እንኳን አስመላሽ ወልደስላሴ ከመለስ ጀርባ ሆኖ ምናምን እንኳን ቁጥሩ ጌታቸው ጀርባ መብረቃዊ ጥቃት ወስደን ቋ
ማን? ፊልድ ማርሻል ብርሃኑ ጁላ። ታዲያ የእነዚህ ርዝራዦች አስሮ የፈታችሁ ሁሉ አሁን የእናንተ ርዝራዦች፣ እነዚህ ሰዎች እኮ ደግ ስለሆኑ ነው እኮ የፈቷችሁ። ፊልድ ማርሻሉን ለመናገር የምትነሱ ሰዎች፣ የምትቅመደመዱ ሰዎች፣ የምትቅበዘበዙ፣ የምትንከላወሱ ሰዎች ምን አድርጋችሁ ታውቃላችሁ ለኢትዮጵያ? እስቲ እንጠይቃችሁ። አሁን ፊልድ ማርሻሉን የሚናገሩ ሰዎች በደንብ አውቃቸዋል። ተከፍሏቸው የሚናገሯቸውን ሰዎች አውቃቸዋል። እስቲ እናንተ ምን አድርጋችሁ ታውቃላችሁ? ሲጀመር ኢትዮጵያ ናቸው። እንደው ሌላ ሁሉ ይቅር ወገን፣ እስቲ እንደው የእውነት እንጠያየቅ። እነዚህ ሰዎች አንጀታቸው ለኢትዮጵያ ተንሰፍስፈው ይመስላችኋል? ውጪ ሆነው ዩጋንዳ፣ አሜሪካ፣ አውስትራሊያ ምናምን ምንድን ነው አውሮፓውን የሚናገሩ ሰዎች አቤት አንጀታቸው ለኢትዮጵያ ሲንሰፈሰፍ። ኧረ እባክህ ምለህ መሐላ ምለህ በአሜሪካን ኮንስቲቱሽን፣ በአውሮፓ የተለያየ ሀገር፣ በአውስትራሊያ በካናዳ ኮንስቲቱሽን ምለህ ሀገሬን እወዳታለሁ ሀገሬ በማለት ሀገሬ በማለት ኖ ኢትዮጵያዊነትን መውደድ የሚለካው እስከ መስዋዕትነት በመጀገን ነው። ቁጥር 1 ፊልድ ማርሻል ብርሃኑ ጁላ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ። እናንተ ምንድናችሁ? ቆይ ወይ ዜጋ አይደላችሁ? እንደው ለከፈላችሁ እንደ ሲም ካርድ ላስገባላችሁ እየጮኻችሁ እንደው አታፍሩ? እንደው የመንጠራራት እኮ ልክ አለው። የሆነ ሰው እኮ እስከተወሰነ ይንጠራራል፣ በቁመቱ ልክ ይንጠራራል። እንደው ከቁመታችሁ አልፋችሁ ላይ ተራ ወታደር አልፋችሁ ምክትል 10 አለቃ 50 አለቃ፣ ሻምበል ባሻ፣ ሻለቃ ባሻ፣ ምክትል 100 አለቃ፣ ሻምበል፣ ሌተናል ኮሎኔል 10 ሞላው፣ ኮሎኔል፣ ብርጋዴር ጀነራል፣ ሜጀር ጀነራል፣ ሌተናል ጀነራል 15 ሞላው። እንደው ይዘልልኳቸው ማለት ያሉ ፊልድ ማርሻል 16 ከባዶ ተነስተ 16ኛ ላይ ትንጠራራለህ። አንደኛውን ደረጃ ሳትወጣ 16ኛ ደረጃ ላይ ትወጣለህ። የለህም እኮ አንደኛ ደረጃ ላይ የለህም። እንደው ትንሽ ለማሰብ ሞክሩ። ኧረ ታዬ ቦጋለ እንዴ! እንደው መናገር ሁሉ ከበደኝ። እንዴ አስባችሁና እነ እንቁራሪት እነ እንጭራሪት እንደው ቅርባችሁ ያሉ ጉርጦችን አልፋችሁ ሳይዳችሁ ትልቁ አሳንበሪ ጋር በምድር ላይ ግዙፉ ፍጥረት ጋር ኧረ ተው! ኧረ ይደብራል። በጣም ያስጠላል። ኧረ ትንሽ ሰውን ይነናል ይባላል እኮ እንዲህ ስለሆነ ነው እንዲህ ስለሆነ ወደዛ እነዚህን ሰዎች መናገርላቸው አሳይቼ ነው። ኤሊት ሰራዊት ይኸውልህ፣ የማይነገር እኮ ማለት አለ ወታደራዊ ሚኒስትር የነገሩን ብቻ እውነት የሆነው $100 ሚሊዮን የሚያወጣ ጀት ሌላው ሀገር 5 ዓመት ወረፋ ጠብቆ ያውም ከተፈቀደለትም ይዘው ሰራኩ። ድሮኖች ያመርትልሃል አልኩ። በተለያየ አይነት ትርኢቶቹ በጣም ይገርማሉ አልኩ። ሌላ ማማሉ አይነገርም። የመከላከያ ጉዳይ እኛም አናውቀው። እንደው ዝም ብላችሁ ብርሃኑ ጁላ እንደው አታፍሩ? እናንተ ናችሁ አሁን ቀና ብላችሁ እነዚህን ትልልቅ ስብናዎች የምትናገሩት። እኔ ከዚህ በላይ አልሄድም። በቃ ይበቃኛል። ለብልህ አይነግሩም፣ ለአንበሳ አይመቱም ነው የሚባለው። ይኸውላችሁ እኛ የምንታገለው ኢትዮጵያውያንን አንድ አድርገን ለሚል ወንድማማቾች ነና እግዚአብሔር ኢትዮጵያ በምትባል ሀገር ውስጥ ፈጠረን ከተለያዩ ቋንቋዎች ጋር፣ ግን የአንድ እናት ልጆች ነን። የአንድ እናት ልጆች መልካቸው ይለያያል፣ አሻራቸው ይለያያል፣ ግን የአንድ እናት ልጆች ነን። ስለዚህ የኔ ትግል እንፋቀር ነው። እስቲ ከዚህ ውጪ እንጣላ የሚል ነገር አምጥቻለሁ። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።